አስራተ ገብርኤል ና ብላችሁ ስትጠሩት ካህኑ ሲናገሩ ጠቋር መንፈስ ላይ ወደ ያለ ዝም ብላችሁ ያገኛችሁትን ሰው አትከተሉ። ሰላም ውድ የዜግዛ አክቲቭ ቤተሰቦች እንደምንቆያችሁን፣ መምህራችን ትልቅ ትኩረት ልንሰጠው የሚገባ ልንሰማው ሳይሆን ልናዳምጠው የሚገባ መልእክት አስተላልፎልናል። ቪዲዮውን እስከ መጨረሻው አዳምጡ፣ ታተርፉበታላችሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። መልካም ቆይታ። ደግሞ በጣም ብዙ ቪዲዮ እየተጋለጠን ያለው አንዳንድ የማጥመቅ ስራውን የሚያደናቅፉ የአባቶቻችን የሚያጠምቁና የሚፈውሱ አባቶቻችንን ስም ሊያጠፉ ሊያጎድፉ የሚችሉ ሰዎችንም ስም በእነሆ ቲዩብ እነሆ ሚዲያ ላይ ሲወጣ አይታችኋል። የወንድማችን አስራተ ገብርኤል ጉዳይ ገና ነው። ገና ሶስት ተከታታይ ክፍል ገና እናቀርባለን። መረጃ እየሰበሰብኩ ስለሆነ ነው። ሌሎችም እህቶች መጥተዋል። ከባድ ችግር ውስጥ ገብተው የነበሩ በገንዘብም በዝሙትም በሌላም ጉዳይ የማይሆኑ ነገር ውስጥ የገቡ ሰዎች መጥተዋል። የሚገርማችሁ ከአርባ ምንጭ እየደወለላቸው የሆኑ ማህበር አሉ፣ ግሩፖች አሉ። እነሱ ናቸው እየመጡ ከተማ ላይ እሱ እዚህ አዲስ አበባ ላይ በሚያጠምቅበት ቦታ ላይ የሚጮሁት እንጂ ከዚሁ ከአዲስ አበባ ምንም አይነት ሰው እየጮህ አይደለም ማለት ነው። እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ እህተ ማርያም። እንኳን ደህና ቆየኸኝ መምህር ተስፋዬ። ላይቭ ገብተሻል? መምህር ተስፋዬ ማለት ይከብደኛል፣ እንደ ቤተሰብ በለኝ። አዎ እያየው ነበር የተከታተልኩት ቴሌቪዥን። እሺ አንድ የመስመር ላይ ቆየን። እሺ አንድ አትዝጊው። እሺ እና ቤተሰቦች ብዙ ገና የምናቀርበው ቪዲዮ አለ፣ ግን ለአባቶች እያሳየን ስለሆነ ጉዳዩ ዝም ብሎ በዩቲዩብ ብቻ የሚለቀቅ ህዝቡ አንድ ሳምንት አይቶት የሚቆይ ሳይሆን ወደ ህግ ቦታ ወደ ቤተ ክህነትም ወደ ህግ ቦታ መሄድ የሚችልበትን ሁኔታ እያስተካከልን እያመቻቸን ነው። ምክንያቱም የሌባ ዓይነ ደረቅ መልሶ ልብ ያደርቅ የሚባል ነገር አለ። ጭራሽ ደግሞ ምንም ነገር እንዳላጠፋ ስለ መቁጠሪያ ሊያስተምር ከትናንት ወዲያ ቪዲዮ እየለቀቀ ነበረ በዚህ ሳምንት ውስጥ እና አንዳንድ ጊዜ ከባድ ነው። ሌባ ለመዱ ዳቦ ይልሳል። የፈለገ ነገር ቢሆን እኔም ብሆን እኮ አልኳችሁ ቤተክርስቲያንን ጎድቻት ከሆነ እንዳትምሩኝ። ይኸው ከፈለጋችሁ ይህን ቲክቶክ ላይ ልቀቁት። እኔም ብሆን በቤተክርስቲያን ጉዳይ ላይ ቀልድ የለም። ህልውናዋን የሚነካ መዋቅሯን የሚነቀንቅ ችግር ውስጥ ከሆነ ያለ ነው ማንም ሰው እንዳይምረን። እኔም ማንም ሰው አልምርም። እውነት ናት። የፈለገ ነገር ቢሆን የሚያላግጥ ባጋንንት ላይ ሆኖ ህዝቡን የሚጫወትበትን ሰው እኔ ወደ ኋላ አልልም። እውነት ናት። የምናገረው ንግግር ትክክል ካልሆነ ትክክል አይደለህም የሚለኝን ሰው አከብረዋለሁ። በማስረጃ ሲያመጣ በማስረጃ እኔም ልቤ እያወቀ ከሆነ ሆድ ሲያውቅ ዶሮ ማታ የሚባል ቃላት አለ አይደለም? በፍጹም ወደኋላ ገሸሽ ማለት አያስፈልግም። የእውነት ነው መኖር ያለብን። ስጋው ደግሞ የምንቀበል ሰዎች ከሆነን የእውነት የማስመሰል ህይወት አያስፈልግም። እኔ እንኳን ከ2004 ዓ.ም ጀምሮ ከተፈወስኩበት ጊዜ እስካሁን ድረስ ለአጥምቅ ብዬ እንደዚህ በድፍረት እንኳን አልወጣሁም። የሚያጠምቁ የሚፈውሱ አባቶች እያሉ እንደዚህ ልፈውስ ወጥቼ ምናምን እንደዚህ ልታይ ሾው እንኳን አላበዛሁም። እንዲህ አይነት ቀልድ እንዲህ አይነት ጨዋታ የለም። ዝም ብሎ የፈውስን ጉዳይ እንደዚህ የምንቀልድበት አይደለም። ሚውት አርጊ እህቴ፣ ሚውት አርጊ። ኦኬ። እና ገና ነው። አሁን እኛ ወደ ዩቲዩብ ብቻ አይደለም መረጃ የምናወጣው፣ ምክንያቱም እጄ ላይ ብዙ ፋይል ስላለ እኔ ቢሮ መጥቶ ከቀደመችው አሁን ካለችው ከሚስቱ ጋርም ከልጆቹ እናት ጋርም እንደገና ደግሞ ደርቦ ካገባት በጋብቻ ድጋሚ ጸበል ቦታ ላይ አብሯት እየተዳራት ከነበረችው ካገባት ሴት ጋርም 3 ሰዓት 4 ሰዓት የተከራከርንበት የተጨቃጨቅንበትና የመከርኩበት ኦዲዮ አለ። ቁጭ አድርጌ ነው ሪከርድ ያደረኩትና እሱን ሁሉ ለህግ አካላትም ለቤተክርስቲያን ለቤተ ክህነትም ሰጥቼ ረጋ ባለመልኩ አስረዳቸዋለሁ። ተጠርቶ ምእመን ትሆናለህ አትሆንም እስኪባል ድረስ ነው እንግዲህ አሁን እሱ የሚጠብቀው እና ሊያስረዳ ስማርት ዌይ ሊጠቀም ምናምን ሊሞክር ይችላል። ግን ከዛ ውጭ ግን እኛ በቃ ብዙ ፎቶና ቪዲዮ ልንለቅ እንሞክራለን ማለት ነው። በዛ በኩል እንቀጥላለን። ቀልድ የለም አልኳችሁ። ቤተክርስቲያንን እምዘልፍ እምጎዳ ወይም ችግር ያለብኝ ሰውዬ ካገኛችሁኝ እንዳትምሩኝ። እኔንም ደጋግሜ ነው የምናገረው። ፊት ለፊት አውጥታችሁ አስጡኝ። ቀልድ የለም። ምክንያቱም ቆሜ የማስቀድሰው ቅድስት ቤተክርስቲያን ላይ ነው። ስጋውን የምቀበለው ቤተክርስቲያን የምታቀብለኝን የክርስቶስ አማናዊ የሆነውን ቅዱስ ቁርባን ነው። እንደዚህ አይነት ህይወት እየኖርን ድብብቆች ጨዋታ የለም እና
በኮሜንት ደግሞ እሱም ኮሜንት ላይ እኛም የምንለቀው ላይ በተለይ ማነው ስሙ ወንድማችን እነሆ ዩቲዩብ ላይ ኮሜንት ላይ የምትለቁ ደጋፊ ለመሆን ቲፎዞ ለመሆን የምትሞክሩ ሰዎች እግዚአብሔር ምህረቱን ይስጣችሁ፣ እግዚአብሔር ይማራችሁ። እውነተኛ የሆነ ማስረጃ እንኳን እያቀረብንላችሁ ቪዲዮ ኦዲዮ እያቀረብን እንኳን አሁንም ደጋፊ ቲፎዞ ለመሆን ትሞክራላችሁ። እኛን ውስጥ የምንተዋወቀው በቂ ነገር ነው። ምን ያቀረብንላችሁ አይ ብላችሁ ሸሽታችሁ እኮ ለመውጣት እኛንም ተከተሉን አይደለም። በቃ ከአንድ ሰው ለየት ለማለት በቂ ማስረጃ ነው። ግን ተይዛችሁ ነው፣ በሙጣምጤው ተይዛችሁ ነው። እንዴ ካህኑ ተናገሩ እኮ ኢንተርቪው ያደረጋቸውን ካህን አላያችሁ? ካህኑ ሲናገሩ ጠቋር መንፈስ ላይ አለ፣ ሲጮህ እንኳን አያውቅም፣ ወደ ልቡ ሲመለስ ከዛ በኋላ አልወጣለትም መንፈሱ እኮ ነው ያሉት። ስለዚህ ለመደወል ሞክሮ ነበረ፣ ስልኩን ብሎክ አድርጌያለሁ። ለምን? እኔ ጉዳዩን ወደ ህግ ስለወሰድኩት ነው። ከሱ ጋር ምንም የማወራ ጉዳይ የለም፣ ምንም የማወራ ጉዳይ የለም። ይቀጥላል ደግሞ እሱን የሚመስሉ ልክ እንደሱ አይነት ሰዎችን ደግሞ ሌሎች ቪዲዮዎችን ደግሞ አቀርባለሁ። እንደዚህ የሚያጠምቁ የነበሩ ችግር ያለባቸው ሰዎች በህይወታቸው ዱርዬ የነበሩ ከዛ በኋላ እግዚአብሔርን በመዳፈር የማጥመቅንም የመፈወስንም ስርዓት ችግር ውስጥ እንከታለን ብሎ የሚያስቡ ሰዎችን መረጃ በጣም ብዙ መረጃዎችን ሰብስቤያለሁ። ይቀጥላል ደግሞ ይቀጥላል። እግዚአብሔር ይርዳን። እናንተም ጸልዩልን። ምንም አያመጣም፣ ምንም የሚመጣ ነገር የለም። እናመሰግናለን። ግን ዝም ብላችሁ ያገኛችሁትን ሰው አትከተሉ። እኔንም ቢሆን ሁሉንም እውነትን ይዛችሁ ነው መከተል ያለባችሁ። ሰውም አትከተሉ። በመጀመሪያ አባ ገብረ ኪዳንም ቢሆን ማህበረ ቅዱሳንም ቢሆን እኛም ቢሆን የትኛውም ትምህርት የምታዳምጡ ሰዎች መቼም ሰው አይደለም የምትከተሉት። ንግግሩን ትሰሙና ትፈርዳላችሁ። ግንቡን ማንከተል መቼም ሰውን ካልሰማን ማንን እንሰማለን? ሰውን ካላዳመጥን ማንን እናዳምጣለን? ግን ሰውየውን ዝም ብሎ እየተሳሳተም ልክ ነህ ማለት ጥሩ አይደለም። ስለሱ እየተነገረም አይ ትክክል ነው አይባልም። ቆም ብሎ ማሰብም ያስፈልጋል አይደል? አንዳንዴ ቆም ብሎ ማሰብ ያስፈልጋል። እና ይህን ያክል ዓመት እንግዲህ 18 ዓመት ነው ከ2004 እስካሁን ወደ 14 ዓመት ያክል አይደል? ከ2004 እስከ 2017 ማለት 14 ዓመት። አሁን ኦልሬዲ 2018 መጥቷል። 14 ዓመት ያክል ይሄን የመናፍስትን ውጊያ በደንብ እያወቅኩኝ እንደዚህ መጥቼ እንኳን ያን ያክል ጎልቶ የወጣ ነገር አይታችሁብኝ ታውቃላችሁ? ከማስተማር ውጭ መዳፈር አያስፈልግም። እንኳን አይደለም ሰውን ላድን ልፈውስ ብሎ መውጣት ቀርቶ የሚላክብንን ራሱ ለመሸኘት እየተፋለምን ያለው ነው ራሱ ቢዚ አድርጎናል። ቀልድ አይደለም እንደዚህ አይነት ህይወት። አሁን 2013 ላይ 2014 ላይ ብቅ ብሎ መጥቶ ላጥምቅ ልፈውስ ብሎ እንደዚህ መቁጠሪያ ይዞ ቴዎሎጂ ሳይመረቅ ቤተክርስቲያን ሳትመርቀው እኔ ግባ ብየዋለሁ በተደጋጋሚ። እባክህን ይሄን የምትለውን ነገር ተውና እባክህን በእግዚአብሔር የቀረብካቸውንም ሴቶች ራቃቸው፣ ገንዘባቸውንም መልስላቸው፣ ተራ ምዕመን ሁንና ከቤተክርስቲያን ደብዳቤ አጽፈህ ሂድና ቴዎሎጂ ተማር፣ ጥሩ የትምህርት ውጤት አለ፣ ሂድና ሰባኪ ሁን። በቃ የምትችል ከሆነ ወንጌል ሰባኪ ሁን። ብትችል ቤተክርስቲያን መርቃ እንኳን ሂድና ተማር፣ ማነው አስተምር ብላ ትመርቅህ። ዝም ብለህ በድፍረት አትግባ፣ ቆመህ አትሩን ሳትጨብጥ። እኔ ረጅም ዓመት ነው ቤተክርስቲያን ያገለግልኩት። አንተ ዛሬ መተህ እንደዚህ አትሁን ጥሩ አይደለም ለአንተ ብዬ ቁጭ አድርጌ ነው የመከርኩት፣ ቁጭ አድርጌ ነው የነገርኩት። ግን አሁንም የሌባ ዓይነ ደረቅ መልሶ የልብ ያደርቅ ነው ጉዳዩ። ቢዝነስና ካፈርኩ አይመልሰኝ ድርቅና ነው። እንደገና ደግሞ ምን አለበት? ይሄ ናርሲሲስት ባህሪ ያለበት በጣም በጣም ለየት ያለ ባህሪ ያለባቸው እንደዚህ አይነት ሰዎች እንዴት ቢያንስ የንስሐ ጊዜ ወይ እንደዚህ ተባልኩ እንዴ ይህን ያክል መረጃ ወጣብኝ እንዴ ብሎ የንስሐ ጊዜ እንኳን አይኖርም። ድብቄ ማለት ነገር አይኖርም። ነገሮችን በትህትና እንኳን አይኬድም። እንደገና መልሶ ደግሞ ምንም አላረኩም ብሎ ወጥቶ እንደዚህ ማድረግ በጣም የሚያሳፍረው። ከሱ ብሶ ደግሞ የሚጋብዙት አብያተ ክርስቲያናት ኑ ና እስቲ አጥምቅ። ምኑን አይተውት ነው? እስቲ ማን ነው? ምንድን ነበረ መጀመሪያ ባግራውንዱን አጥንተዋል። እኔንም አሁን ደብዳቤ ይመጣልኛል የቤተ ክርስቲያን የተለያዩ ቤተ ክርስቲያናት ናና አስተምሩኛል። አልሄድም። ታውቁኛላችሁ። ዲያቆናት ካህናት ተስማምተዋል በእኔ መምጣት። መድረክ አትሮንስ ላይ ቆሜ እያስተማኩኝ ቆጣሪ ልታጠፉብኝ ነው መብራት። ካህናቶች ይስማማሉ፣ ዲያቆናት አይስማሙም። ከዛ ሰንበት ተማሪዎችና ካህናት ደግሞ ይጣላሉ። እኛ ስለተጋበዝን ብቻ እኮ። ስለዚህ በደንብ ሳታቁን መድረክ አትስጡ፣ አትጋብዙ። ብዙ ደብዳቤ መጥቷል። አሁን ናና አስተምር የሚል ደብዳቤ አልሄድም። እኔ መረጃ ያስፈልጋል። መጀመሪያ ስለኛ የምናስተምረው ትምህርት በዩቲዩብ ላይ ተዳርሶ አዌርነሱ ደርሶ እንትን ማለት አለበት። ገንዘቡ ላይ ብቻ ታተኩር። እኛ ስለመጣን የሚመጣውን ገንዘብ አትዩ።
መምህር ተስፋዬን ብንጠራው ብሎ ሂሳብ ካልኩሌት ማድረግ እንደዚህ ብናደርጋቸው ብሎ የሆነ ሂሳብ መደመር መቀነስ ጥሩ አይደለም። ባክግራውንድ ማጥናት ያስፈልጋል። አስራተ ገብርኤል እና ብላችሁ ስጠሩት ቴዎሎጂን የተማረው ወይስ መፈወስ አለመፈወስ ነው አይታችኋል? ይፈውሳል ያጠምቅ በትክክል ይሄ መረጃ ታውቃላችሁ? ዩቲዩብ ላይ ስለለቀቀ ብቻ ምንድን ነው መረጃችሁ? አጥቢያው ምንድን ነው? እሺ የዚህ ልጅ አጥቢያ እኔ ለምሳሌ አጥቢያ ከሚካኤል ነበር አይደል? አሁን ማስቀደስ ይችላለሁ። ሰበካ ጉባኤ አባል ሊሆን ይችላለሁ። የስብከተ ወንጌል አባል ግን አይደለሁም። ከሰንበት ትምህርት ቤት ራሱ በአስተምህሯችን ምክንያት አገለል አድርገውናል። አሁን ስለዚህ ስትጠሩን ምን ብላችሁ ነው የምትጠሩን? የፍትሐ መዝሙር ቤት ብላችሁ ነው የምትጠሩን? መምህራን ወይም የቤተ ክርስቲያን አባላት ማን ብላችሁ ነው የምትጠሩን? እስቲ የት ነው አጥቢያ የምን አገልጋይ ነህ ብለው ሲጠይቁኝ ስላባረሩን ምን ብዬ ነው የምናገሩን? ያው አስራተ ገብርኤልም ልክ እንደዛ እኮ የት ነው እስቲ አጥቢያው? የማጥመቅ ጸጋውስ ምንድን ነበር መለኪያችሁ? እንዲህ ዝም ብላችሁ ጠርታችሁ እዚህ አሁን መብረቁ ሚካኤል እንደገና ደግሞ ወደዛም አልፎ ደግሞ የሆነ ቦታ ተጠርቶ ነበረ። ማንን እየጠራ እንደው ታውቃላችሁ? በፊት የሚያስጮኋቸው የነበሩት የሆነ ቲክቶክ አለ የሆነ የሚገርም ቪዲዮ የሚያሰኝ በቃ እሱ ነው እንትን እያሳየ የሚያስጮኋቸው። አላያችሁም? የሆነ ቪዲዮ የሚገርም ቪዲዮ እኮ ነው። እና ብትችሉ እንደው ባካችሁን ስለ እግዚአብሔር እንዲህ አይነቱን ነገር ባታደርጉት ደስ ይለኛል። ባታደርጉት በቃ ምንም ነገር አባቶች ማንም ሰው ይሄ ያጠምቃል፣ ይፈውሳል፣ እሱ ብንጠራ ምዕመናን ይመጣሉ፣ ጥሩ ተደማጭነት እናገኛለን፣ ገንዘብ እንሰበስባለን። አትጥሩ፣ በቃ አንፈልግም። ባይሆን ደስ ይለኛል። አውደ ምሕረት ላይ ቆመን እያስተማርን ለሁለት ከምትከፈሉብን እዚች ዩቲዩብ ላይ እያስተማርን እያላችሁ ብትሰግዱ ነው የሚሻለን። እኛ እንደዛ ነው የሚሻለን። ሌላ ምንም አያስፈልግም። አንድ ቪዲዮ አለ፣ እሱን አሳያችሁ ነው። የት ነው ያደረኩት? እንዴት እንደሚያስጮኋቸው እንዴት እንደሚያንጫጫቸው ብታዩ። እስቲ እህታችንን እያናገርን ቪዲዮን ካገኘሁት በመሀል አሳያቸዋለሁ። እና እዛ ደግሞ የአስማትን የድግምት መጽሐፍቶችን ያነባል። የሚገርማችሁ ይህንም በቅርበት ነው የማውቀው። የአስማትን የድግምት መጽሐፍቶችን ያነባል ብቻ ሳይሆን ይደግማል። በዛ ነው ጠምጥሞ የያዛቸው። እነዛ የሆኑ ጊዜ ላይ የጮሁትን ሰዎች የትም ቦታ ሲሄድ እነሱ ነው ይዟቸው የሚሄደው። አንድ አይነት ናቸው። ቪዲዮ ላይ ብታዩቸው አንድ አይነት ናቸው፣ ተመሳሳይ ናቸው። ምስኪኖች፣ የዋሆች፣ የደቡብ ልጆች፣ የአርባ ምንጭ ልጆች እባካችሁ ብትችሉ ተጠመቁ፣ ንስሐ ግቡ። ካልሆነ ግን ጽንፈኛ አትሆኑ። ይሄ ገና ለገና ስለምታውቁት ብቻ አባታችን መምህራችን ነው። የት ነው መምህር የሆነው? ቆሞ ስላስተማረ እንደዚህም አይደረግም። እና ይበቃናል ስለሱ።